ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሐሙስ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። የግዴታ ውትድርናው ያመጣው መዘዝ ከቤት የቀሩ እናቶችና ሚስቶችን ለስር ንብረትን ደግሞ ገዳይ ዳረገው የውጫሌው አሳሳቢ ቀውስ በአማራ ክልል ለወራት የቀጠለው የጸጥታ መደፍረስና ግጭት መቋጫ ባላገኘበት በዚህ ወቅት በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ እየተካሄደ ያለው አስገዳጅ የጸጥታ ኃይሎች ምልመላ የአካባቢው ማህበረሰብ ለከፍተኛ ስጋትና እንግልት እያደረገው መሆኑ ተገልጿል። ይህ ክስተት የመንግስትን የጸጥታ ማስከበር ፍላጎትና የዜጎችን ሰላማዊ የኑሮ መብት በቀጥታ እያጋጨ ያለ እጅግ አሳሳቢ ጉዳይ ሆኗል። ከስፍራው የተገኙ መረጃዎች እንደሚያሳዩት መንግስት በክልሉ ከሚንቀሳቀሱ የፋኖ ታጣቂዎች ጋር እያደረገ ላለው ውጊያ ተጨማሪ የሰው ኃይል ለማሰባሰብ በማሰብ ሰፊ የምልመላ ዘመቻን ጀምሯል። ባለፈው መጋቢት 23 ቀን በውጫሌ ከተማ በተካሄደ የህዝብ ውይይት ላይ የተገኙት የክልሉ ምክትል ርዕሰ መስተዳደር አቶ አብዱ ሁሴን አሁን ያለ የጸጥታ ስጋት ለመመከት ከየአካባቢው የሚሊሻ አባላት በአስቸኳይ መመልመል እንዳለባቸው ጥብቅ መመሪያን አስተላልፈው ነበር። የመንግስት አካላት ይህ እርምጃ የህዝብና የአካባቢውን ሰላም ለመመለስ የግድ አስፈላጊ መሆኑን ቢያምኑም ተግባራዊ እየተደረገበት ያለው መንገድ ግን ሚዛኑን የሳተና ሰብአዊ መብቱን የጣሰ መሆኑን የነዋሪዎች አቤቱታ ያሳያል። በአካባቢው ነዋሪዎች ምሬት መሰረት የምልመላ ሂደቱ በዜጎች ፈቃደኝነት ላይ የተመሰረተ ሳይሆን በጣና በግዴታ እየተፈጸመ ይገኛል። ወደ ግጭት ቀጠና መግባት ያልፈለጉና እጣ የደረሳቸው በርካታ የአካባቢው ነዋሪዎች ቤተሰቦቻቸውና ንብረታቸውን ጥለው ለመስተወር ተገደዋል። የባስ ብሎ የጸጥታ አካላት የጠፉትን ሰዎች አድኖ ማምጣት ሲሳናቸው በምትኩ አቅመ ደካማ ወላጆችን ሚስቶችና ልጆችን በማሰር ቤተሰብን በጅምላ የመቅጣት እርምጃ እየወሰዱ ይገኛሉ። ከዚህም ባሻገር ግለሰቡ የሚተዳደሩባቸው የንግድ ድርጅቶች በፖሊስ እየታሸጉ መሆኑን የችግሩን አሳሳቢነትና በዜጎች ላይ እየደረሰ ያለውን ከፍተኛ የኢኮኖሚና የስነ ልቦና ጫና ቁልጭ አድርጎ ያሳያል። ታዛቢዎች እንደሚገልጹት የፋኖ ኃይሎችና የመንግስት ጦር ግጭት እያየለ መምጣቱ መንግስትን ተጨማሪ ኃይል ወደ መፈለግ አዘቅት ውስጥ ቢከተውም እንዲህ አይነት የኃይልና የማስገደድ እርምጃ ግን መፍትሄ ከመሆን ይልቅ ችግሩን ይበልጥ ያውሰበስበዋል። ዜጎችን በግዴታ ወደ ጦርነት መክተትና ወንጀል ላልሰራ የቤተሰብ አባላት ቅጣት መስጠት በህዝብና በመንግስት መካከል ያለውን አመኔታ ሙሉ በሙሉ የሚያጠፋና ቀውሱን ወደ ባሰ ደረጃ የሚያሸጋግረው አደገኛ አካሄድ መሆኑን የውጫሌ ነዋሪዎች ሮሮ ያስገነዝባል። የከተማ አስተዳደር የህዝብን ሰላምና ደህንነት ማረጋገጥ ሲገባው ራሱ የፍርሃትና የትርምስ ምንጭ መሆኑ በአፋጣኝ ሊታረም የሚገባው ወቅታዊ ጉዳይ ነው። ባለቤቷን ገድላ ሽንት ቤት ውስጥ የቀበረችው ሚስት እድሜ ልክ እስራት ተፈረደባት። የምዕራብ ጎጃም ፖሊስ ባሰራጨው መረጃ በትዳር አጋሯ ላይ አሰቃቂ ግድያ ፈጽማ አስክሬኑ ሽንት ቤት ውስጥ የቀበረችው ግለሰብ በእድሜ ልክ ጽኑ እስራት መቀጣቷን ገልጿል። እንደ መረጃው ድርጊቱ የተፈጸመው በምዕራብ ጎጃም ዞን በደንበጫ ዙሪያ ወረዳ ለጀት ቀበሌ ልዩ ስሙ ደብር ተብሎ በሚጠራ ስፍራ ነው። ታህሳስ 22 ቀን 2018 ከሌሊቱ 8 ሰዓት ላይ ተከሳሿ ወይዘሮ እታየው ታምር በትዳር አጋሯ አቶ መንግስቱ አታላይ ላይ ይህንን ድርጊት መፈጸሟን አስረድቷል። ወይዘሮ እታየው ይህንን ድርጊት ለመፈጸም ያነሳሳት በተደጋጋሚ ይደበድበኛል በሚል መሆኑን የጠቀሰው መረጃው በዕለቱ በተኛበት በመጥረቢያ 2 ጊዜ በመምታት እንደገደለችው አስረድቷል። ከዚያም አስክሬኑ በአንሶላና በሸራ ጠቅልላ በመኖሪያ ግቢያቸው ውስጥ ወደሚገኘው ሽንት ቤት በመክተት እንደቀበረችውና እንዳይታወቅ ጉድጓዱ ላይ አመድና አፈር መጨመሯን ገልጿል። ከህዝብ የተገኘን ጥቆማ ተከትሎ የደንበጫ ዞን ፖሊስ ባደረገው ክትትል ጥር 1 ቀን 2018 የሟች አስክሬን ከተቀበረበት ሽንት ቤት ሊወጣ ችሏል። ግለሰቧ በፍርድ ቤት ስትከራከር ቆይታ ግንቦት 13 ቀን 2018 በዋለው ችሎት የዕድሜ ልክ ጽኑ እስራት እንድትቀጣ እንደተፈረደባት መረጃው አመልክቷል። በኦሮሚያ
ክልል በተፈጸመ አድፍጦ ማጥቃት የህዝብ ትራንስፖርት ተሳፋሪዎች ታፈኑ። የዜጎች ሮሮና የጸጥታ ስጋት። ግንቦት 20 ቀን 2018 ዓ.ም በኦሮሚያ ክልል ውስጥ በሚገኘው የዋና መንገድ መስመር ላይ የህዝብ ትራንስፖርት ተሽከርካሪዎችን ኢላማ ያደረገ አሳሳቢ የጸጥታ መደፍረስና የእገታ ወንጀል መፈጸሙ ተሰምቷል። የድርጊት ዜጎች በገዛ ሀገራቸው ከቦታ ቦታ በሰላም የመንቀሳቀስ መብታቸው ላይ የተደቀነውን ከፍተኛ አደጋ በድጋሚ አጉልቶ ያሳየ አሳዛኝ ክስተት ነው። ከስፍራው የደረሱ መረጃዎች እንደሚያመላክቱት በገብረ ጉራቻ ጓጽዮንና ቱሉ ሚልካ አካባቢዎች መሃል ሲጓዙ የነበሩ ሁለት የህዝብ ማመላለሻ አውቶቡሶች ላይ ህገወጥ ታጣቂዎች ድንገተኛ ተኩስ ከፍተዋል። አጥቂዎቹ ተሽከርካሪዎቹን በኃይል በማስቆም የተሳፋሪዎችን ህይወት አደጋ ላይ ጥለዋል። አብዛኞቹንም ማፍነው ወዳልታወቀ ስፍራ ወስደዋቸዋል። በአውቶቡሶች ውስጥ በነበሩ ንጹሐን ዜጎች ላይ በተከፈተው ተኩስ ጥይት የተመቱ ጉዳት የደረሰባቸው ሰዎች እንዳሉም ለማወቅ ተችሏል። ይሁን እንጂ በወቅቱ በአቅራቢያው የነበረው የመከላከያ ሰራዊት አፋጣኝ ምላሽ በመስጠት ወደ ስፍራው መድረሱ ጉዳቱን እንዳይባባስ አድርጎታል። ሰራዊቱ ከታጣቂዎቹ ጋር ወደ ተኩስ ልውውጥ በመግባቱ 30 የሚጠጉ ተሳፋሪዎችን ከእገታ ማስጣል መቻሉም ተገልጿል። ምንም እንኳን የጸጥታ ኃይሉ ጣልቃ ገብነት የበርካቶችን ህይወት ቢታደግም ቀሪዎቹ ተሳፋሪዎች አሁንም በአጋቾች እጅ እንደሚገኙና የደረሱበት እንደማይታወቅ አሳሳቢው መረጃ ይጠቁማል። ይህ ክስተት በዚሁ መስመር በሚጓዙ ሌሎች መንገደኞች ላይ ከፍተኛ ድንጋጤና ሽብርን ፈጥሯል። አደጋውን ተከትሎ ከጓጽዮን አካባቢ ወደ አዲስ አበባ ሲጓዙ የነበሩ ሌሎች የህዝብ ማመላለሻ ተሽከርካሪዎች ጉዞአቸውን አቋርጠው ለመመለስ ተገደዋል። ከነዚህ መንገደኞች መካከል አንዱ የሰማው የልብ ስብራት ስሜት የችግሩን ጥልቀትና የዜጎችን የኑሮ እውነት ያሳያል። ግለሰቡ ባስተላለፈው የድረሱልን ጥሪ የአውሮፕላን ትኬት ለመቁረጥ የሚያስችል የገንዘብ አቅም ስለሌላቸው ብቻ በአውቶቡስ ለመጓዝ በመገደዳቸው ህይወታቸው ለአደጋ መጋለጡን በምሬት ገልጾ የሚመለከተው አካልና መላው ህዝብ ድምፅ እንዲሆናቸው ተማጽኗል። ይህ ጉዳይ መንግስት የዜጎችን ደህንነት የማስጠበቅና የዋና ዋና የትራንስፖርት መስመሮችን ደህንነት የማረጋገጥ ኃላፊነቱን በይበልጥ አጠናክሮ እንዲወጣ የሚያስገድድ የደወል ድምፅ ነው። ድርጊቱ የሰብአዊ መብት ጥሰት ብቻ ሳይሆን የሀገሪቱን ማህበራዊና ኢኮኖሚያዊ ትስስር ክፉኛ የሚጎዳ በመሆኑ ፈጣንና ዘላቂ ጸጥታ መፍትሄ ሊበጅለት እንደሚገባ የብዙሃን እምነት ነው። ከኢትዮጵያ የዕዳ ሽግሽግ ድርድር ከሸፈ። የቦንድ ገዢዎች የመንግስትን አዲስ ጥያቄ ውድቅ አደረጉ። የኢትዮጵያ መንግስት የ1 ቢሊዮን ዶላር ዓለም አቀፍ ቦንድ ወይም ዩሮ ቦንድ ገዢዎች ጋር ሲያደርገው የነበረው የዕዳ ሽግሽግ ድርድር መክሸፉን የገንዘብ ሚኒስቴር አስታወቀ። ሚኒስትሩ ሐሙስ ግንቦት 20 ቀን 2018 ዓ.ም ወይም አውሮፓውያን አቆጣጠር ሜይ 28 2026 ይፋ እንዳደረገው አበዳሪዎቹ መንግስት ያቀረበውን የተሻሻለ የዕዳ አከፋፈል መዋቅር ወይም ሪስትራክቲንግ ፕሮፖዛል ውድቅ ማድረጋቸውን ተከትለው ለ3 ሳምንታት በዝግ ሲደረግ የነበረው መደበኛ ድርድር ሙሉ በሙሉ ተቋርጧል። ይህ የድርድር መቋረጥ በከፍተኛ የውጭ ምንዛሪ እጥረትና በኢኮኖሚ ቀውስ ውስጥ ለምትገኘው ኢትዮጵያ ከባድ ፖለቲካዊና ኢኮኖሚያዊ መዘዝ ነው። ሀገሪቱ በታህሳስ 2016 ዓ.ም መክፈል የነበረባትን የ33 ሚሊዮን ዶላር ወለድ መክፈል ሳትችል ቀርታ በይፋ ዕዳ ማስተጓጎሏ ይታወሳል። መንግስት የዓለም አቀፉን የገንዘብ ተቋም IMF የ3.4 ቢሊዮን ዶላር ብድር ለማግኘት ሲል የብርን የመግዛት አቅም ለገበያ እስከመተው የደረሰ ከባድ እርምጃ ቢወስድም የግል ቦንድ ገዢዎችን ግን ማሳመንና ወደ ዘላቂ ስምምነት ማምጣት አልቻለም። ጉዳዩን ይበልጥ አሳሳቢ የሚያደርገው የመንግስት የድርድር አቅም መዋዠቅ ነው። በጥር 2018 ዓ.ም መጀመሪያ ላይ መንግስት ከቦንድ ገዢዎች ጋር የመነሻ ስምምነት ላይ ደርሶ እንደነበር ቢገልጽም የስምምነት በይፋዊ አበዳሪዎች ወይም ኦፊሻል ክሬዲተርስ ተቀባይነት ባለማግኘቱ መንግስት ውሉን እንደገና ለመደራደር መገደዱን አስታውቆ ነበር። ይህንን ተከትሎ የውጭ ቦንድ ገዢዎቹ ኮሚቴ ህጋዊ እርምጃ ለመውሰድ ሲያስጠነቅቅ የቆየ ሲሆን አሁን ደግሞ የቀረበለትን አዲስ አማራጭ ሙሉ በሙሉ ውድቅ በማድረግ በሩን ዘግቶታል። የድርድሩ መቋረጥ የኢትዮጵያን የዕዳ ጫና ቀውስ ይበልጥ ውስብስብ ከማድረጉን ባሻገር መንግስትን ወደማያባራና ውድ ወደሆነ ዓለም አቀፍ የህግ ክርክር ሊከት የሚችል አደገኛ አቅጣጫን አመላካች ነው። ከ3 ሳምንታት በኋላ በቤይሩት ዳግም ያነጣጥረው የእስራኤል ጥቃት፣ የሊታኒ ወንዝ ዘመቻና የዋሽንግተን ስጋት። የእስራኤል መከላከያ ኃይል ሐሙስ ዕለት በሊባኖስ ዋና ከተማ ቤይሩት ላይ የአየር ድብደባ ማካሄዱን አስታውቋል። በሂዝቦላው ላይ ከተከፈተው ጦርነት አንጻር እስራኤል ቤይሩትን ኢላማ ስታደርግ ይህ ከ3 ሳምንታት በኋላ የመጀመሪያው ሲሆን ጥቃቱ የተፈጸመው ከዋና ከተማዋ በስተደቡብ በምትገኘው ሸዋይፋት በተባለች መንደር ነው። የእስራኤል የጸጥታ ምንጭ እንዳረጋገጠው የጥቃቱ ዋናኛ ኢላማ ከሂዝቦላ ጋር አብሮ
የሚንቀሳቀሰውና በኢራን የሚደገፈው የኢማም ሁሴን ክፍለ ጦር የሚሳኤል ኃይል አዛዥ ሆነው አሊ አልሁሴን ነው። ግለሰቡ በጥቃቱ መገደል አለመገደሉ ወዲያውኑ ባይታወቅም መከላከያ ሰራዊቱ ወደፊት ዝርዝር መረጃዎችን እንደሚያወጣ ገልጿል። ይህ የእስራኤል እርምጃ የመጣው የዶናልድ ትራምፕ አስተዳደር እስራኤል በቤይሩት ላይ ጥቃት ከመሰንዘር እንድትቆጠብ ጥብቅ ማስጠንቀቂያ በሰጠበት ወቅት መሆኑ ጉዳዩን ይበልጥ ውስብስብ ያደርገዋል። አሜሪካ እስራኤል በሂዝቦላ ላይ የምታደርገውን ወታደራዊ ዘመቻ ማስፋፋቷን ብትደግፍም በቤይሩት ላይ የሚሰነዘር ጥቃት በፓኪስታን አደራዳሪነት ከኢራን ጋር እየተደረገ ያለውን ስስ የተኩስ አቁም ድርድር ሊያደናቅፍ ይችላል የሚል ከፍተኛ ስጋት አላት። ከፍተኛ የእስራኤል ባለስልጣናት ለሀገር ውስጥ ሚዲያዎች እንደገለጹት ጦሩ በደቡባዊ ሊባኖስ ሙሉ የድርጊት ነጻነት ቢኖረውም የፕሬዝዳንት ትራምፕና የኢራን ስምምነት አደጋ ላይ ላለመጣል ሲባል በቤይሩት ላይ ጥንቃቄ የተሞላበት አካሄድን እየተከተለ ይገኛል። ከዋና ከተማዋ ርቆ በደቡባዊ ሊባኖስ ግን ጦርነቱ ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የእስራኤል ጦር በአላፋት ጥቂት ቀናት የሊታኒ ወንዝን አቋርጦ ወደ ሊባኖስ ግዛት በጥልቀት የገባ ሲሆን የአካባቢው ነዋሪዎች ቀያቸውን ለቀው እንዲወጡ ማስጠንቅቋል። ይህ የእስራኤል የጦርነት መስፋፋት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የወሰዱትን ውሳኔ ተከትሎ የመጣ ነው። ውሳኔው በዋናነት ሂዝቦላ ጸረ ድሮን ቴክኖሎጂዎችን በቀላሉ ማለፍ የሚችሉ የፋይበር ኦፕቲክ ፈንጅ ድሮኖችን በመጠቀም በእስራኤል ወታደሮችና በሰሜን እስራኤል ከተሞች ላይ እያደረሰ ያለውን ገዳይ ጥቃት ለመግታት ያለመ ነው። ሐሙስ ዕለትም አንድ የእስራኤል ወታደር በዚሁ የድሮን ጥቃት መገደሉ ተዘግቧል። ለዚህ አጸፋዊ ምላሽ የእስራኤል አየር ኃይል ባለፈው አንድ ቀን ውስጥ ብቻ በደቡባዊ ሊባኖስ በምስራቃዊ ቤካ ሸለቆና ጤሮስ ውስጥ ከ135 በላይ የሂዝቦላ የሮኬት ማስወንጨፊያ ጣቢያዎችና የስልጠና ካምፖችን ደብድበዋል። ይሁን እንጂ ይህ ከባድ የቦምብ ዝናብ በንጹሐን ዜጎች ላይ ከፍተኛ እልቂትን እያስከተለ ይገኛል። የሊባኖስ ጤና ጥበቃ ሚኒስቴርና የሀገሪቱ ብሔራዊ ዜና ወኪል እንዳስታወቁት በእስራኤል ጥቃቶች ቢያንስ 14 ሰዎች ተገድለዋል፣ በርካቶችም ቆስለዋል። በሴዶን ከተማ ተፈናቃዮች በተጠለሉበት ህንፃ ላይ በተጣለ ቦምብ 5 ህጻናትን ጨምሮ 5 ሰዎች ሲገደሉ 21 ቆስለዋል። በአድሎን ከተማ ደግሞ በመሸሽ ላይ የነበረች አንዲት ቤተሰብ የተሳፈረችበት መኪና በድሮን ተመቶ 4 ህጻናትና ወላጆቻቸው በአሰቃቂ ሁኔታ ህይወታቸው አልፏል። ከተገደሉት መካከል አንድ የሊባኖስ ጦር አባልና የኢራን አልዓለም ቴሌቪዥን ዘጋቢ የነበረው ጋዜጠኛ ሆሳን ዚዳን ይገኙበታል። በእነዚህ ጥቃቶች ዙሪያ የእስራኤል መንግስት ጦርነቱ ከሊባኖስ ጠርጓ ሳይሆን ከሊባኖስ ጠሩ ጋር ሳይሆን ከሂዝቦላህና ከኢራን ታጣቂዎች ጋር መሆኑ በተደጋጋሚ ሲገልጽ ይደመጣል። በዚህ የጦርነት ትርምስ መሃል የሊባኖስና የእስራኤል ወታደራዊ ባለስልጣናት አርብ ዕለት በአሜሪካ ዋና ከተማ ዋሽንግተን የመጀመሪያውን የጸጥታ ውይይት ያደርጋሉ ተብሎ ይጠበቃል። ይሁንና ሂዝቦላ ይህን ውይይት ውድቅ በማድረግ የጦርነቱ ማብቂያ በዋና አጋሩ ኢራንና በዋሽንግተን መካከል በሚደረገው ድርድር ላይ የተመሰረተ መሆኑን አስታውቋል። አሜሪካ በባለፈው የካቲት ወር መገባደጃ እስራኤልና የአሜሪካ ኃይሎች በኢራን ከፈጸሙት ጥቃት በኋላ የተቀሰቀሰውን ጦርነት ለማስቆም ከቴሄራን ጋር የተኩስ አቁም ስምምነት ላይ ለመድረስ ከፍተኛ ጥረት እያደረገች ነው። በአጠቃላይ የኢራን ጦርነት ከተጀመረ ከ2 ቀናት በኋላ መጋቢት ወር መባቻ ላይ ሂዝቦላ አጋርነቱን ለማሳየት ወደ ሰሜን እስራኤል ሮኬት መተኮሱን ተከትሎ በተቀሰቀሰው በዚህ አውዳሚ ጦርነት እስካሁን ከ1 ሚሊዮን በላይ ሊባኖሳውያን ከቀያቸው ለመፈናቀል ተገደዋል። ፕሬዝዳንት ኢሳያስ ሊያሳስባቸው የሚገባው ከአሜሪካ ብድር ይልቅ የኤርትራ በጀት ነው ሲሉ አምባሳደር እንደብርሃን ወልደጊዮርጊስ ተናገሩ። በአውሮፓ ህብረት የኤርትራ አምባሳደር የነበሩትና አሁን የየመን የሰላም ሂደት ከፍተኛ አማካሪ በመሆን እየሰሩ ያሉት አምባሳደር እንደብርሃን ወልደጊዮርጊስ በፕሬዝዳንት ኢሳያስ አፈወርቂ ላይ ከፍተኛ ትችትን ሰነዘሩ። ፕሬዝዳንት ኢሳያስ የኤርትራን 35ኛ ዓመት ምክንያት በማድረግ ባሰሙት ንግግር የአሜሪካ ዕዳ ባለፈው ዓመት 30 ትሪሊዮን ዶላር ደርሶ ነበር፣ አሁን ግን 40 ትሪሊዮን ደርሷል ከማለታቸውን በላይ በአሜሪካ ኢኮኖሚ ፖሊሲ ላይ ማብራሪያ መስጠታቸው ይታወሳል። አምባሳደር እንደብርሃን ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ኢሳያስ ሊያሳስባቸው የሚገባው ከአሜሪካ ብድር ይልቅ የኤርትራ በጀት ነው ያሉ ሲሆን ጨምሮም ፕሬዝዳንቱ ግልጽነትና ተጠያቂነት ስለሌለባቸው ይህንን ጉዳይ እንደማያነሱ ገልጸዋል። ሲናገሩም አንድ የሀገር መሪ በነጻነት ቀን ወይንም በብሔራዊ በዓል ላይ የሚያደርገው ንግግር ማተኮር ያለበት በውስጣዊ ጉዳይ በሀገሪቱ ውስጥና በህዝቡ ሁኔታ ላይ ነበር። ይሁንና የእሳቸው ንግግር ግን እንደ መሪ ሳይሆን እንደ ዓለም አቀፋዊና ቀጠናዊ ጉዳዮች ተንታኝ ነበር ብለዋል። ምዕራቡ ዓለም በተለይም አሜሪካ የምትከተለው የተሳሳተ ፖሊሲ በኤርትራ ላይ ተጽዕኖ በመፍጠሩ የተነሳ ይህን መናገራቸውን በመሞገት ጋዜጠኛው ላቀረበላቸው ጥያቄም አምባሳደሩ ሲመልሱ እንዲህ አይነቱ አባባል ለአስተዳደር ድክመት ማሳበቢያ ነው። ይህ በእርግጥ አንዱ ምክንያት ቢሆን ዋና የሚባል ግን አይደለም። በየዓመቱ የልማት ፕሮግራሞች እያሉ ፕሬዝዳንቱ ይናገራሉ። እነዚህ ልማት ፕሮግራሞች ሲነገሩ አሁን ከ30 ዓመት በላይ የሞላቸው ቢሆንም
በመሬት ላይ አልታዩም በማለት ገልጸው የኤርትራ ችግር ውስጣዊ እንጂ ውጫዊ ያለመሆኑን አስረድተዋል። በአሜሪካና በኤርትራ መካከል ግንኙነት ለማደስና ማዕቀብ ለማንሳት ጥረት መጀመሩን አስመልክቶ የሚሰራጩትን ዘገባዎች የጠየቁት አምባሳደሩ ሲጀመር ማዕቀቡ የተናጠልና ፍትሐዊ አልነበረም፣ ህጋዊ ማዕቀብ የሚሆነው የተባበሩት መንግስታት ድርጅት ቢጥል ነበር። በአሜሪካ የጣለው ማዕቀብ ህገወጥ በመሆኑ ይህም ማንሳቱ አግባብ ነው ካሉ በኋላ እስካሁን የተነሳ ነገር እንደሌለና ጉዳዩ በሐሳብ ደረጃ እንደሚገኝ አስረድተዋል። ዶክተር ደብረጽዮን በትግራይ ፖሊስ ውስጥ ህገወጥ ጣልቃ ገብነት ታይቷል ሲሉ ተቹ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል እየታየ ያለውን የጸጥታ ስጋትና በፖሊስ ተቋም ውስጥ መፈጠሩን ያሉትን ተቋማዊ አሰራርን የጣሰ ጣልቃ ገብነትን በጽኑ ተቹ። ዶክተር ደብረጽዮን ይህንን የተናገሩት የትግራይ ፖሊስ አመራሮች የ9 ወራት የስራ አፈጻጸም ግምገማ መድረክን በከፈቱበት ወቅት ባደረጉት ንግግር ነው። የትግራይ ፖሊስ በጦርነት ወቅት መደበኛ የፖሊስ ስራውን ከማከናወን ባሻገር እንደ ሰራዊት በመሆን ድርብ ኃላፊነት ወስዶ መታገሉን ያስታወሱት ዶክተር ደብረጽዮን ከቅርብ ጊዜ ወዲህ ግን የፖሊስን ተቋማዊ አሰራር በጣሰ መልኩ አመራሮችን የማንሳትና የመሾም ህገወጥ እርምጃዎችን መፈጸማቸውን ተናግረዋል። ፖሊስ ህገ መንግስቱን የማስከበር ዋነኛ ኃላፊነት ያለበት የምክር ቤት ውሳኔዎችን በሚጣሱበት አደገኛ ሂደት ውስጥ እንዲገባ መደረጉን በዚህ የተነሳ ተቋሙ ተረጋግቶ ስራውን መስራት ባለመቻሉ የህዝቡ ሰላምና ደህንነት አደጋ ላይ መውደቁን አስታውቀዋል። በአሁኑ ወቅት የክልሉ ህዝብ በከፍተኛ የጸጥታ ስጋት ውስጥ መግባት እንደሌለበት ያሳሰቡት ዶክተር ደብረጽዮን ፖሊስ ማዕከሉን የህዝብ ሰላም ማረጋገጥና ስጋትን መከላከል ላይ ብቻ ሊያደርግ እንደሚገባ አሳስበዋል። ተቋሙ ወደ ትክክለኛ አሰራሩና ተልዕኮ እንዲመለስ የሚያስችሉ ተቋማዊ የማስተካከያ እርምጃዎች መወሰዳቸውን የጠቆሙት ሊቀመንበሩ አሁን ላይ የፖሊስ አመራሩም ሆነ አባላቱ ከአካባቢ አስተዳደሮችና ከህዝቡ ጋር በመቀናጀት የጸጥታ ችግሮችን በአጭር ጊዜ ውስጥ መፍታት እንዳለባቸው ጥሪ አቅርበዋል። ኢትዮጵያ በሚቀጥለው ዓመት በዚምባብዌ 8 ሚሊዮን ችግኞችን እንደምትተክል አስታወቀች። የዚምባብዌው ዘሄራልድ ጋዜጣ እንደዘገበው የኢትዮጵያ መንግስት በሚቀጥለው ዓመት በዚምባብዌ 8 ሚሊዮን ችግኞችን ለመትከል እየሰራ ነው። በዚምባብዌ ኢትዮጵያ አምባሳደር የሆኑት ራሺድ መሐመድ አብዱልሃዲ ለጋዜጣው እንደተናገሩት ይህ የሚሰራው በሀገሪቱ የአረንጓዴ አሻራ ተነሳሽነት አማካኝነት ነው። በዚምባብዌ የአረንጓዴ አሻራ ተነሳሽነት ውስጥ መንግስትና የግሉ ዘርፍ አብረው እየሰሩ መሆናቸው ተስፋ ሰጪ መሆኑን የጠቀሱት አምባሳደሩ እቅዱን ለማሳካት ቁርጠኝነትና ቆራጥነት እንደሚያስፈልግ አስረድተዋል። በዚምባብዌ ቢያንስ 4 ሚሊዮን ያህል የመጀመሪያና ሁለተኛ ደረጃ ተማሪዎች መኖራቸውን ገልጸውም እነዚህ ተማሪዎች በችግኝ ተከላው መሳተፍ እንደሚገባም አስታውቀዋል። ጨምሮም እያንዳንዱ ተማሪ 2 ችግኝ ቢተክል 8 ሚሊዮኑን አቅለን ማሳካት እንችላለን ያሉት አምባሳደሩ ኢትዮጵያ በጀመረችው የአረንጓዴ አሻራ ተነሳሽነት ባለፉት 5 ዓመታት 47 ቢሊዮን ችግኞችን መትከሏን ጨምረው ተናግረዋል። የሱዳን ግጭት መልክ መቀየሩና ሀገሪቱ ወደ አካባቢያዊ የታጠቁ አገዛዞች እየተሸጋገረች መሆኑን አዲስ ትንታኔ አመላክተም። በሱዳን እየተካሄደ ያለው ጦርነት ከሁለት ዋና ዋና ኃይሎች ፉክክርነት አልፈው ሀገሪቱን በተለያዩ የታጠቁ የመሳፍንት አገዛዞች መከፋፈል ውስጥ የከተታት መሆኑን አንድ አዲስ የትንታኔ ዘገባ ይፋ አደረገም። ለኢንተርናሽናል ፎረም ፎር አፍሪካ በሲፈን ታደሰ ተጽፎ በወጣው በዚህ ሰፊ ትንታኔ ላይ እንደተብራራው በአሁኑ ወቅት የሱዳን ጦርነት ተራ የእርስ በርስ ግጭት ወይም የውክልና ጦርነት መሆኑ ቀርቷል። ይልቁንም ተፋላሚ ኃይሎቹ የውጭ ድጋፍን፣ የወርቅ ማዕደንን፣ የንግድና የሎጂስቲክስ መስመሮችን እንዲሁም የድንበር ላይ ኬላዎችን በመቆጣጠር ራሳቸውን የቻሉ አነስተኛ መንግስታት ወይም አገዛዞች እየመሰረቱ እንደሚገኙ ዘገባው ጠቁሟል። የሀገሪቱን ወቅታዊ ገጽታ በሁለት ከፍሎ የሚያሳየው ይህ የዜና ትንታኔ በምዕራብ ሱዳን በተለይም ዳርፉርና ኮርዶፋን በፈጥኖ ደራሽ ኃይሉ የሚመራው አገዛዝ በወርቅ ንግድና በድንበር ዘለል የኮንትሮባንድ መስመሮች ላይ የተመሰረተ ጠንካራ የጦርነት ኢኮኖሚ መገንባቱን አጋልጧል።
በሌላ በኩል ደግሞ በምስራቅ ሱዳን በሱዳን ጦር የሚመራው ኃይል የፖርት ሱዳንን ስትራቴጂካዊ ወደብ ዓለም አቀፍ ዲፕሎማሲያዊ እውቅናና የመንግስትነት ቀጣይነት እንደ ዋነኛ የህልውና መሰረት አድርጎ እየተንቀሳቀሰ ይገኛል። በተጨማሪም ዘገባው እንዳስገነዘበው ሁለቱም ወገኖች ከውጭ ሀገራት ዘመናዊ የጦር መሳሪያዎችና ድሮኖችን በስፋት ማግኘታቸው የሀገሪቱን መበታተን ይበልጥ አጠናክሮታል። የሱዳን በዚህ መልክ መፈረካከስ በአፍሪካ ቀንድ በቀይ ባህር ደህንነት እንዲሁም በስደተኞች ፍሰትና በመሳሪያ ዝውውር ላይ ቀጥተኛ አደጋ እየደቀነ በመሆኑ ጉዳዩ ከሱዳን የውስጥ ችግርነት አልፎ አደገኛ ቀጠናዊ ስጋት መሆኑ ተገልጿል። የአዲስ ትንታኔ አሁን ላይ እየተደረጉ ያሉ የሰላምና የሽምግልና ጥረቶች በሁለቱ ኃይሎች አመራሮች የተኩስ አቁም ስምምነት ላይ ብቻ ማተኮራቸው ትልቅ ስህተት መሆኑን ይሞግታል። እውነተኛ ሰላም ለማምጣት መሪዎቹን ከማስታረቅ ባሻገር ይህንን የመበታተን አወቃቀር፣ የጦርነት ኢኮኖሚ፣ የድንበር አስተዳደርና የውጭ የጦር መሳሪያ አቅርቦት መስመሮችን መቁረጥ ላይ ያተኮረ ሰፊና ዘላቂ የዲፕሎማሲ ስራ ሊሰራ እንደሚገባ አሳስቧል። አቶ ጌታቸው ረዳ በግንቦት 2035ኛ ዓመት መልእክታቸው ላይ የህወሓት አመራሮችን ትርፍራፊ ሲሉ ጠሩ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አሁን የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የደርግ ስርዓት የተደመሰሰበትና የህወሓት ታጋዮች ድል የተቀናጁበትን 35ኛ ዓመት የግንቦት 20 በዓል ምክንያት በማድረግ ባስተላለፉት መልእክት አሁን ባለው የህወሓት አመራር ላይ እጅግ ጠንካራና አነጋጋሪ ትችት አቅርበዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት መላው የትግራይ ህዝብና ለለውጥ በፈቃደኝነት ታግለው ታሪክ ለሰሩ ሰማዕታትና በህይወት ላሉ ታጋዮች እንኳን አደረሳችሁ ብለዋል። ሆኖም ይህንን ታሪካዊ ቀን እያከበሩ ያሉት ከስልጣን ውጪ ምንም አይነት የህዝብ ፍላጎት በሌለው የህወሓት ትርፍራፊ አመራር የትግራይ ወጣቶች በጅምላ እየታፈሱና መብታቸው እየተረገጠ ባለበት አሳሳቢ ወቅት መሆኑን በምሬት ገልጸዋል። የትግራይ ህዝብ ከ50 ዓመታት ትግል በኋላ ያረጋገጠውን መብት አሁን ያለው የህወሓት አመራር ለራሱ የስልጣን እርካታ ሲል እየነጠቀው መሆኑን የገለጹት አቶ ጌታቸው የድርጊት ግንቦት 20 ከመቼውም ጊዜ በተለየ መልኩ እንድናስታውሰው ያደርገዋል ብለዋል። የትግራይ ወጣት የአስገዳጅ መልመላን ወይም ማፈሳን ጠልቶ የታገለ ቢሆንም ዛሬ ላይ ራሱ የዚያ አፈሳ ሰለባ መሆኑ እጅግ የሚያሳዝን መሆኑን ጠቁመዋል። የህወሓት ትርፍራፊ አመራር ከልማት አብነትነት ርቆ በእርጅና ዘመኑ ከኢሳያስ አፈወርቂ መንግስት ወጣቶችን በግዴታ ማፈዝ ተምሮ ሲተገብር ከማየት የበለጠ የሚያሳዝን ነገር የለም ሲሉ የህወሓትን ወቅታዊ እርምጃ ከኤርትራ መንግስት አሰራር ጋር በማነጻጸር በከባድ ቃላት አውግዘውታል። በመጨረሻም የትግራይ ወጣት ይህንን አፈሳና አፋኞችን ለማስወገድ ትግሉን አጠናክሮ እንዲቀጥል ጥሪ በማቅረቡ ለሰማዕታት ክብርና ሞገስ በመመኘት መልእክታቸውን ቋጭተዋል። የሱዳን ጦር ኃይል በምስራቃዊ ግንባር ድል እየቀናው መሆኑን ገለጸ። በሌተናንት ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል በምስራቃዊ የአገሪቱ ክፍል በሚደረገው ውጊያ ድል እያገኘ መሆኑን አስታወቀ። ሱዳን ትሪቢዩን እንደዘገበው የጦር ኃይሉ 4ኛ እግረኛ ክፍለ ጦር በአካባቢው የተፋላሚው የመጨረሻ ምሽግ ነው ያለውን ኩምሩክ ከተማ ለመቆጣጠር እየገፋ እንደሚገኝ ገልጿል። ከተፋላሚው ፈጥኖ ደራሽ ኃይል በደቡባዊ ኩምሩክ ከሚገኘው አልባራክ አካባቢ የተቃጣበትን ጥቃት መመከቱን የጠቀሰው የጦር ኃይሉ በዚህም በተፋላሚው ኃይል ላይ ከፍተኛ ሰብአዊ ጉዳት ማድረሱንና በርካታ ተሽከርካሪዎችንና ጦር መሳሪያዎችን መያዙን አስታውቋል። እንደ ዘገባው የሱዳን ጦር በአሁኑ ወቅት በኩምሩክ ከተማ ሰሜንና ደቡብ አቅጣጫ ወደፊት እየገሰገሰ ሲሆን በከተማ ውስጥ የሚገኙት የተፋላሚው ታጣቂዎች ላይ በሁለት መልኩ ክበባ እያደረገ ነው። ከኢትዮጵያ ድንበር አቅራቢያ በሚገኘው ኩምሩክ ከተማ አካባቢ ስለሚያደርገው ስለዚህ ውጊያ ተፋላሚው ፈጥኖ ደራሽ ኃይል ያለው ነገር የለም። ዘለንስኪ እስካሁን ትራምፕ ለደብዳቤ መልስ አልሰጡኝም አለ። የዩክሬን ፕሬዝዳንት ዘለንስኪ ዛሬ ወደ ስዊድን በማቅናት ወታደራዊ ስምምነቶች ተፈራርመዋል። በዚህ ወቅት ከስዊድን ጋዜጠኞች ለፕሬዝዳንት ትራምፕና ለአሜሪካ ኮንግረስ የጻፉትን ደብዳቤ በተመለከተ ምን መልስ እንዳገኙ ተጠይቀዋል። እሳቸውም ከአንድ ቀን በፊት ዩክሬንን ከጎበኙ የአሜሪካ ኮንግረስና የሴኔት አባላት ጋር በግል መገናኘታቸውን ጠቅሰው አባላቱ ለኮንግረስ ለዋይት ሀውስ ያቀረቡትን ጥያቄ እንደሚደግፉ እንደገለጹላቸውም አስታውቀዋል። እስካሁን ከፕሬዝዳንት ትራምፕ ምንም መልስ እንዳልተሰጣቸው ገልጸውም ከኮንግረስና ከዋይት ሀውስ ይፋዊ መልስ እንደሚሰጠን እንጠብቃለን ብለዋል።
ዘለንስኪ ዩክሬን የሚተኩሱባትን ባላስቲክ ሚሳይሎች መግታት የምትችለው በፓትሪዮት ሚሳይል ሲስተም እንደሆነ ጠቅሰው ፓትሪዮት ሚሳይሎችን የምታመርተው አሜሪካ ብቻ መሆኗን አስረድተዋል። ሩሲያን በዲፕሎማሲያዊ ጫና ማስቆም እንዳልተቻለ የተናገሩት ዘለንስኪ ዩክሬን በአሁኑ ወቅት የረጅም ርቀት ማጥቃት አቅሟን ለማጠናከር መቻሏን ገልጸዋል። ይሁን እንጂ የጸረ ፕላስቲክ ሚሳይል ሲስተም ካልቀረበላቸው ሁኔታዎች የከፋ ሊሆኑ እንደሚችሉም አሳስበዋል። ሲናገሩም አሜሪካና አጋሮቻችን ተጨማሪ የጸረ ፕላስቲክ ሲስተም በመስጠት እንዲረዱን አጥብቀን እየጠየቅን ነው፣ ወይንም ደግሞ ዩክሬን ይህንን ፓትሪዮት ሚሳይል እንድታመርት የሚያስችል ፍቃድ እንዲሰጠን እናሳስባለን ብለዋል። እንደ ዘለንስኪ ገለጻ የአሜሪካ ኮንግረስ በሚቀጥለው ሳምንት ማለትም በጁን ወር ወደ ስራ የሚመለስ ሲሆን ያኔ መልስ እንደሚሰጣቸው ይጠብቃሉ። ይህ በእንዲህ እንዳለ ዘለንስኪ ከቀናት በፊት የጸረ ፕላስቲክ ሚሳይል እጥረት እንዳለባቸው የሚገልጽና በፍጥነት እጥረቱ እንዲቀረፍላቸው የሚገልጽ ደብዳቤ ለፕሬዚዳንት ትራምፕና ለኮንግረስ መላካቸው የሚታወቅ ነው። የካምቦዲያ መንግስት አፍሪካውያን በሙሉ በ5 ቀናት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝ አስተላለፈ። የካምቦዲያ ኪንግደም የኢሚግሬሽን መስሪያ ቤት ዛሬ ባወጣው መግለጫ ለሁሉም በካምቦዲያ ውስጥ ለምትገኙ አፍሪካውያን በሙሉ የሚል ርዕስ ሰጥቶታል። ሲቀጥልም የካምቦዲያ መንግስት ለአፍሪካውያን በሙሉ የሰጠው ጊዜያዊ የመኖሪያ ፍቃድ የፊታችን ሜይ 31 ቀን 2026 እንደሚጠናቀቅ ገልጿል። ስለዚህም ሁሉም በአገሪቱ ውስጥ የሚገኙ አፍሪካውያን ቅጣት እንኳን ካለባቸው ከክፍያ ነፃ ሆነው ከሜይ 31 በፊት ለቀው እንዲወጡ አሳስቧል። ከጁን 1 ቀን በኋላ በካምቦዲያ ውስጥ በአየር ማረፊያም ሆነ ሌላ ቦታ የተገኘ ወዲያውኑ ወደ እስር ቤት እንደሚወሰድ ገልጾ ለ2 ዓመታት ወህኒ ቤት እንደሚቆይም አስጠንቅቋል። በተጨማሪም ግለሰቡ ካምቦዲያን ከመልቀቁ በፊት $8,000 እንደሚከፍልም አስታውቋል። በደቡብ አፍሪካ 38 ኢትዮጵያውያን ሱቃቸው እንዲዘጋ በመወሰኑ ክስ መሰረቱ። በደቡብ አፍሪካ ኳዙሉ ናታል ሚድላንድስ ግዛት በኢስትኮርት ከተማ ውስጥ የሚኖሩ ኢትዮጵያውያን የሱቅ ባለቤቶች በከተማው ማዘጋጃ ቤት ላይ ክስ መሰረቱ። በክሳቸው ላይ ማዘጋጃ ቤቱ በግዳይ ሱቃቸውን እንዲዘጉ ማድረጉን ገልጸዋል። በከተማ ውስጥ አነስተኛ የችርቻሮ ንግድ ላይ የተሰማሩት ማዘጋጃ ቤቱና የከተማው ከንቲባ ከልክ በላይ በሆነ ሁኔታ ስራቸውን እንዳይሰሩ ጫና እያደረጉባቸው መሆኑን ጠቅሰው ፍርድ ቤቱ ይህንን እንዲያስቆምላቸውና ሱቃቸውን እንዲዘጉ የተላለፈው ውሳኔ እንዲታገድ ጠይቀዋል። ጠበቆቻቸው ለፍርድ ቤት እንዳስረዱት እነዚህ ኢትዮጵያውያን በደቡብ አፍሪካ ለመኖርና ለመስራት የሚያስችል ህጋዊ ዶክመንት ያላቸው ናቸው። የከተማው ከንቲባ በቀጥታ በተሳተፉበት ዘመቻ ሱቃቸው ካለፈው ወር አንስቶ ያለ ህጋዊ ምክንያት በመዘጋቱ ከፍተኛ የኢኮኖሚ ቀውስ በእነሱና በቤተሰቦቻቸው ላይ እንደደረሰም አስታውቀዋል። ለዚህ እርምጃ ምክንያት የሆነው ባለፈው ወር ኤፕሪል 24 ቀን በከተማ ውስጥ የሚገኙ ደቡብ አፍሪካዊ ነጋዴዎች በውጭ ሀገር ዜጎች ፍትሐዊ ያልሆነ የንግድ ውድድር ሰፍኗል በማለት ያደረጉት ተቃውሞ ሰልፍ ነው። ተቃውሞን ተከትሎ ከንቲባው ጉዳዩን ተከታትለው እርምጃ እንደሚወስዱ ቃል የገቡ ሲሆን በዚህ መሰረት አንድ ግብረ ኃይል አዋቅረዋል። ይህ ግብረ ኃይል የንግድ ፈቃድን፣ የጤና መስፈርትንና የታክስ ክፍያን በተመለከተ ማጣራት የሚያደርግ ነው። ማዘጋጃ ቤቱ ለፍርድ ቤት በሰጠው መልስ እርምጃ የወሰደው ይህ ግብረ ኃይል ያደረገው ፍተሻና ማጣራትን ተከትሎ ነው። ኢትዮጵያኑ ግን ትክክለኛ ፈቃድ እንዳላቸው፣ ግብር እንደሚከፍሉና የአካባቢውን ነዋሪዎች ቀጥረው እንደሚያሰሩ በመግለጽ ተከራክረዋል። ሆን ተብሎ በማንነታቸው ላይ ያነጣጠረ ጥቃት እንደተፈጸመባቸውም ተናግረዋል። ጉዳዩን የተመለከተው ፍርድ ቤት የተዘጉ ሱቆች ለጊዜው እንዲከፈቱ የሚል ትዕዛዝ ሰጥቷል። በመሆኑም የተወሰኑት ከትላንትና ጀምሮ የተከፈቱ ቢሆንም የህግ ሂደቱ ግን በሚቀጥሉት ቀናት የሚቀጥል ይሆናል ሲል ሴንትራል ኒውስ ዘግቧል። የ2026 ሚስ ወርልድ ኢትዮጵያ የውበት ንግስት ሩት ይርጋለም የልደት ቀኗን አስመልክቶ በማህበራዊ ትስስር ገጿ ላይ ባጋራችው ስሜት ገላጭ መልእክት ያለፈው ዓመት ውጣ ውረዶች ይበልጥ ጠንካራ፣ በሳልና አመስጋኝ እንዳደረጓት ገልጻለች። ተመስገን በሚል ቃል መልእክቷን የጀመረችው ሩት ህይወት ሰዎች በውጭ ከሚያዩት ስኬትና ማራኪ ገጽታ ባለፈ በውስጥ የሚደረጉ ጸጥ ያሉ ትግሎችን፣ እንባዎችን፣ ትምህርቶችን በፈጣሪ ላይ ሙሉ በሙሉ ከመተማመን የሚመነጭ ጽናትን ያካተተች መሆኗን ባለፈው ዓመት በሚገባ እንደተረዳች አመላክታለች። በአንድ ወቅት አጥብቃ ስትጸልይላቸው የነበሩ ከፍታዎችን እንደደረሰችባቸውና በአንጻሩም ፈጽሞ ያልጠበቀቻቸውን ዝቅታዎች ማስተናገዷን ያወሳችው የውበት ንግስቲቱ በእነዚህ ሁሉ የህይወት ወቅቶች ውስጥ ፈጣሪ ከጎኗ በመሆኑ ዘላለማዊ ምስጋና አቅርባለች። ዛሬ እያከበረች ያለችው የልደት ቀኗን የቁጥር መጨመር ብቻ ሳይሆን
በእምነቷ ይበልጥ የጸናች ልቧ የራራ የገዘፈ ህልም ያላትና ለቀጣይ የህይወት ምዕራፍ ከመቼውም ጊዜ በላይ የተነቃቃች ሴት ሆና ራሷን መገንባቷን ጭምር መሆኑን አብራርታለች። በመጨረሻም መንገድ ስለመራኸኝ ከክፉ ስለጠበከኝና የህይወቴን ታሪክ ገና በሚያምር ሁኔታ እየተጻፈ መሆኑን ስላስታወስከኝ ከልብ አመሰግናለሁ በማለት ለፈጣሪዋ ያላትን ክብርና ወደፊት ያላትን ብሩህ ተስፋ በማጋራት መልእክቷን ቋጭታለች።